አንተ ማትረባ አንተ ማህይም ደላላ እንዴት አባ ብደፍረኝ ነው ያደረከው ተናገር አክሊሉ በቴቴ ወጥ አክሊሉ በእናትህ ማን ነው ከየት ነው ያመጣው ይሄን ሰውዬ ያላቆም አክሊሉ አንተ በቃ ፈለግኩ እሱ ስራ ፈለገ አገናኛው አደቀ በቃ አታውቀውም የሰገነን ፍቅረኛ አታውቀውም ከየት ነው ያመጣው አንተን ራሱ እዚህ ግቢ አከራየህ ማን ነው አንተ ራስህ ማን ነህ አክሊሉ ረሳክ በርበረኝ መርዞን አንተ መርዞን አክሊሉ እውነቱን ተናገር መቀበሪያ እዚህ ግቢ ነው የሚሆነው ከየት ነው ያመጣው አክሊሉ ራሱ እኮ ከየት ነው ያመጣው አክሊሉ ያላቆም በእውነት ነው ያላቆም ራሱ ነው የመጣው ያላቆም ትሰማኛለህ አንተ ምላሳም ደላላ ይሄ ምላስህን እንዲህ ጎልጉዬ ነው የማወጣልህ ከየት አባክ ነው ያመጣው አክሊሉን ያላቅም ምንድን ነው ቆሽ የምፈልገው ምን ልበል የምፈልገውማ ይሄ ያመጣውን ሰውዬ ከየትም ብለህ ፈልገህ ታመጣልኝ እሺ አመጣለሁ እዚህ በረገዝ ቤት ድረስ አመጣለሁ አክሊሉ የታባ ነው የምታውቀው አንተ ማህይም አዙረ ማታይ ደላላ አስገድለህ ነበር ታውቃለህ አይደል ይሄን ጊዜ በአንተ ምክንያት እኔ ሞቼ ነበር አንተ ውሻ አክሊሉ በእናትህ ይቅርታ አላወኩም እኮ ስላላወኩ ነው አክሊሉ ትብል አሁንም ማልገልህ ለምን እንደሆነ ታውቃለህ 2 ቀን ብቻ ነው መሰጠ 2 ቀን ብቻ ያመጣውን ሰውዬ ከየትም ብለህ ፈልገህ እኔ የምልህ ቦታ ታመጣዋለህ አክሊሉ ብቻ አንተ ተይዬ እዚሁ ቤት ድረስ አመጣላለሁ በእናትህ 2 ቀን ብቻ 2 ቀን ብቻ ነው መሰጠ ይሄ ቤት ነው የሚሆነው ቆይ አንተ ለምንድን ነው ከዚህ ከሰውዬ ጋር የምትጣላው ወይኔ በቃ መቼኝ እቺ ሰውዬው እኮ ጤነኛ አይደለም መርዞ በጣም ጎዳህ እንዴ አይ ደህና ነኝ ዱላ እንዴ መርዞ ፊትህ እኮ ተጎድቷል ተጎዱ አይደል ትንሽ እሱን አላየሽው ወይ ሉላ እሱን አላየሽው ደብድበው ነው ወይስ አይ ተደባድበን ነው ይማቀሽዋለሁ ደግሞ ሁሌ እሱ ብቻ ማን ደብዳቤ ያደረገው አላየሽው እሺ በቃ ተው ኤፍራታ የለችም እንዴ አይ የለችም ሉላ በቃ አንቺ ግቢ እኔ ልሂድ ቆይ ደግሞ የት ልትሄድ ነው መርዞ እስቲ ተኝ እቴትዬ እንዴት ነሽ ቁስሉ እንዴት ነው ትንሽ ተፈፋለ አንተ ምንድነው እንደዚህ ሀያ ብለህ የመጣው ከማን ጋር ስትራገጡ ነው የመጣው ማለት አዎ እቴትዬ ትንሽ አለውኝ ሂርታ ጠባ ታዲያ እኛ በዘራችንም እንደዚህ በግበግ የሚሸት የለም ሂርታ ጠቡታ እሺ እታጠባለሁ አሁን ምግብ ላምጣልሽ 10 ጊዜ ምግብ አትበለኝ እኔ ሰው ነው የምፈልገው ሰው ነው ይራበኝ ሰው አምጣልኝ እንዴ እቴትዬ ከምግብ በላይ ሰው ይወደድሽ አንድ ሰው እንኳን እንዴት አይሰጥሽም አንድ ሰው እንዴት ምን አልክ አንተ ማን ካደረገሽ ለምን ሰው ያስወደድሽ የብቸኝነት ጽናቱንስ አይሰጥሽም ነበር ማን እንኳን አንተ ነው ልጅ ካንተ በኋላ ማን እንኳን ማን ካደረገሽ ለምን ሰው ያስወደድሽ የብቸኝነት ጽናቱንስ አይሰጥሽም ነበር እንዴ ፈጣሪ ነው እንዲህ የምትለው ችግር የለው ሰው ምግብ ይመጣል ትሰማኛለህ አንተ ነህ ተኩሰህ ይመታኝ ሰው ሰብስበ በሬ ያረክ ታበላኛለህ እስከምጠገን ድረስ ችግር የለው አሁን ግን ምግብ አለ እሱን ቢውቴቴ አልፈልግም ሰው አምጣልኝ ትሰማለህ ሰው ሳትይዝ መተህ እዚህ መኝታ ቤት ብትገባ ጆሮ ግንድን ነው ማቃጠልልህ ይሄ ጉሬዛ እሺ ቴቴ መድኃኒቱን ወስደሻል አንተ ብለኝ ነው ደግሞ የምወስደው ልቃውን ሄዳ አንዷን አምጣልኝ እቴቴ ሰው እኮ ስራ አለው ከየት ብዬ ነው የማመጣው አይመለከተኝም
እንዴ እኔ ታዲያ ብቻዬን ልፈንዳለህ? ጠላቴ በደጄ ነው። ጠላቴ ቅርብ ነው። እኔ ግን ተኝቻለሁ። ስለዚህ ስራዬን መጀመር አለብኝ። ሉላ እዚህ ቤት ትመጫለሽ። እናም ከቴቴ ጋር ስለ ሰገን ታወሪያለሽ። እኔ ደግሞ አሁን ስለ ሰገን ለቴቴ እነግራታለሁ። ከዛ በኋላ ማን አጠገቤ ሆኖ በዚህ ልክ እንደደፈረኝ አረጋግጣለሁ ማለት ነው። እቴቴ ያቺን ልጅ ግን ድምጿን ሰምተሻታል? ቆይ እኔ የምልህ የት አደረካት? የእሷም ድምፅ እየተሰማኝ አይደለም። ኧረ እባክህ እስኪ ልቀቃትና ትምጣና እሷ እንኳን ታውራኝ። እንዴ ትጎዳሻለች። አንቺ ደግሞ እንድትጎጂብኝ አልፈልግም። ደግሞ ልጅ ከዛኛው ክፍል አውጥቼ እዛ ዳር ላይ ያለው ክፍል ውስጥ አስገብቻታለሁ። እሺ ትሰማኛለህ? አሁን ሰው አምጣልኝ ነግሬሃለሁ። የሚያጫውተኝና አብሮኝ ምግብ ይበላል ሰው አምጣልኝ። እምቢ ካልክ ግን አንተ ራስህ ቁጭ ብለህ እዚህ ከኔ ጋር ትበላታለህ። ችግር የለም ይዤ እመጣለሁ። መርዙ እንደፈራው ደበደበክ? ላለመገናገል ነው በጧት የወጣው? ኧረ እንኳን በዚህ አለፈልህ። እኔማ ከዚህ በላይ የሚያደርግ መስሎኝ ነበር። አለፈልኝ ያልከው አላለፈልኝ። ሰማኛለህ? ምንም ነገር አላለፈም። ይኸውልህ ያልገደለኝ እሱን እንዳስይዘው መድብልን ይዘው ትመጣለህ ብሎኛል። ይዤ እሄዳለሁ። ሌላስ ምን አለ? ስለኔ ምን አለ? ሰማኛለህ? አልተሰቀልኩም እንጂ እኮ የእናንተ መከራ ነው እኔ የከፈልኩት እንጂ አሁን አንተና መድብል እንደምትተዋወቁ በነገው አንተ ሚስትም እንደማትረፉ ታውቃለህ አይደል? አውቃለሁ መርዙ፣ በጣም ነው የማመሰግነው። ወይ ምስጋና። ሰማኛለህ? ምስጋናው ሌላ ቀን ይደርሳል። አሁን ሀሳቤ መድብልን አስይዘው። ምን ብለህ ነው የምታስይዘው? አባብዬም ቢሆን አስይዘዋለሁ። ካልሆነ አንተም እኔም ያበቃልናል። ይሄ ደግሞ ምን ማለት ነው? ምንም ማለት ብሎ ነገር የለም። ይኸውልህ መድብል ካልቀረበ አክሊሉ እኔን ይዘኛል። እኔን ያዘኝ ማለት ደግሞ አንተንና መድብልን እንደምትተዋወቁ እነግረዋለሁ። ያ ማለት ደግሞ ሁለታችሁ ያበቃላችኋል ማለት ነው። አይ አታደርገውም። ውይ ሞገስ አደርገዋለሁ። ወት መድብል ገንዘብ ይሰጣል። ገንዘብ አቶ መሰለኝ ጥበቃ ሊቀጠር ይወስድ ነው ወይስ አክሊሉ እንዳለው ሊዘርፍ ነው የሚመጣው? አይደለም፣ እንደዛ አይደለም መርዙ። የምነካ ይኸውልህ፣ በቃ እሺ፣ ችግር የለውም። እኔም እሱም አዋተን እንሰጥሃለን። አቦቶኝ በእናትህ ከነፍሴ በፍጹም አይበልጥም። ችግር የለውም፣ ታገናኛቸዋል። ግን በቃ ገንዘብ እንስጥ። ለመድብል ነገር ምኑን ነው የምነግረው? በቃ ችግር የለውም። አክሊሉ ያለህን በሙሉ ንገረው። በቃ እሱን ልታገናኙ እንደሆነ ንገረው ለመድብል። ቆይ ምን ውስጥ ነው የገባሁት? በእናትህ በጣም ቀላል እኮ ነው መርዙ። አንተ ደግሞ ደላላ ነው፣ ሙድ ይገባሃል። ይኸውልህ የደላላ ስራ ደግሞ ምንድን ነው? የትም ሁን ከየትም አንተው ገንዘብ ሰርተህ እለፍ። እኔም እያልኩ ያለው ይሄንን ነው። በቃ ከተቻለ ከሁለቱም፣ ካልሆነ ደግሞ ከአንዱ ገንዘብ ስራ። አትቀሽበኝ በእናትህ። እሺ ስንት ይከፈኛል? አሁን እንደዛ 20 ሺህ። ኧረ እባክህ ይሄ እኮ አንድ ቤት አከራይቼ የማገኘው ነው። ቀልድ ነው እንዲያስከው። በደንብ እንድጠገንም ደህና ብር ያስፈልገኛል። በቃ ችግር የለም። ለመድብል ንገረው፣ ከእሱ ጋር አውራ። ከዛ የጠየቅኩህን ይሰጣል። እሺ ዛሬ ነገ ሳይል ስጠኝ። ችግር የለውም። ኦኬ እሺ። እሺ ታዲያ አሁን ወዴት ነው? እዚህ አካባቢ አንድ ማሳየው ቤት አለ። እሱን አሳይቼ እመጣለሁ። ጥሩ። በዛው ምንም ለቀቅ ያደርጋል። እዚህ ጋር መቶኛል። የምር መቶኛል። የቱ ጋር ያልመታ? የቱ ጋር ያልመታ? ካዲያ የቱ ጋር ያልመታ? ጤነኛው ሆንኩት እኔ መርዞ ጠንካራ ስለሆንኩ ነው። በነገራችን ላይ አይዞሽ 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 አይዞሽ። አሁን ደግሞ የደላላሽ ስታገኝ በደንብ እቴቴ እንዴት እያደረገች ነው አሁን? አይ ተይ ልጄ፣ ድሮ ጎረቤቶቼ ይሄ ልጅሽ ገዳይሽ ነው ይሉኝ ነበረ። እንዴት? ሊገለኝ ነበር እኮ። ምን እንዴት አለው ልጄ? ይሄ ክልስ እንዴት? ቴቴ የአክሊሉ አባት ፈረንጅ ነው እንዴ? ምን አልሽ አንቺ? እኔ ነኝ ከፈረንጅም ወልደው ነው ቴቴ። አይ አክሊሉ ክልስ ነው ስትይ ጊዜ እኮ ነው የሆነ እኮ ነጫጭባ ቲማቲም ፊት ነው። አሁን አክሊሉ ምኑ ያምራል እንደው ስታዩ ልጅ አይዘጋሽም? እሱስ አያምርም። ማን ነው የማያምረው? አንቺ የኔ ልጅ አክሊሉ ነው የማያምረው? እንዲህ ናትና ምን አልሽ? የጨረቃን ጎቻ የመሰለ አያምርም ትይኛለሽ እንዴ? ያንቺ ባላላ አይደል ይሄ ጉልቻ የመሰለ
እንዴ አክሊሉ እኮ የበኩር ልጄ ነው፣ ቆንጆ ልጄ። ምን ለማለት ፈልገሽ ነው? ይቅርታ ቴቴ። ይኸውልሽ ትሰሚኛለሽ? በልጄ ለመጣብኝ እኔ ክፉ ሴት ነኝ። እንዲች ብላችሁ ስለ ልጄ ስም አንድ ነገር እንዳታነሱ እሺ ቴቴ። እቴቴ ያቺ እዚህ ቤት ያለችው ልጅ የት ሄዳ ነው? ድምጿም ጠፋ። እኔ ምን አውቃለሁ ብለሽ ነው? ልጄ ከነበረችበት ክፍል አስወጥቶ ወደዛ ዳር ወስጃታለሁ አለ። እዛ ዳር? አዎ እንዳው ታሳዝናለች። ይሄኔ እኮ እናት ይኖራታል። እብድስ ብትሆን የሰው ልጅ አይደለች? እንደው ዝም ብሎ ሰው ይታሰራል? እስቲ ተይኝ እባክሽ፣ እሷስ አስቸጋሪ ነው። አዎ ቢለቃት ይሻለው ነበር አክሊሉ። ይሄን ቤት ሊሸጠው ነው አይደል? እንደው ምን ጉዶች ናችሁ? የወሬ ቋት ናችሁ ጠቅላላ። አንድ ወሬ ያመልጣችሁ። እግዚኦ። እሺ ሲወራ ሰምቼ እኮ ነው። እንግዲህ ልሸጠው ነው አለ። መቼስ ልጄን አንድ ነገር አስነክተው ነው እንጂ በደህናውማ ይሄን ቤት አይሸጠው። አዎ ትንሽ እኮ ቢያቆየው ይጨምርለት ነበር። አይ እስቲ ተይ ልጄ፣ የልጅ ጠላት አይዘዝብሽ። እንደው ትከሻዬን ገንጥሎ ጥሎኝ፣ ወይ ጉድ። እንዳው የኔ ልጅ እድሜሽን ስትኖሪ የልጅ ጠላት አይዘዝብሽ። ቆይችንም ላጉርስ ቴቴ። አይ ቀስ እያልሽ እንዴ። አንዴ ማጥራል። ይኸውልህ መድብል፣ ሰውየው አውሬ ሆኗል። መርዞን ራሱ ይዞታል። እንዴ ሞገስ ደውሎልኛል እኮ። የለቀቀው ራሱ እኮ አንተ እንዲያገኝ ስለፈለገ ነው። በጣም ጥሩ ነው። እኔም እፈልገዋለሁ። መድብል ግን እርግጠኛ ነህ? ሰገን ማለት የሞተችው ፍቅረኛ ናት? ጥርጣሬ አይግባህ፣ እሷ ራሷ ናት። ይሄ እንዴት እንደተፈጠረ ማሰብም ለሰው ማስረዳትም አልችልም ሞገስ። እሺ እና አሁን ምን ልታደርግ ነው? ልጅቷን የምናስወጣትን አንተ ቸኩለህ ነገሩን ሁሉ አብላሻው። ይኸውልህ ሞገስ፣ እኔ ለሰገን እንዳይደለሁም ጥይት ፈርቼም አልሸሽም። መድብል ዛሬ መገናኘት አለብን። ፖሊስ ጣቢያ ነኝ። ማታ እመጣለሁ። የሰገንን ነገር 100% እርግጠኛ እስከሆን ድረስ እህልም አልቀምስም ውሃም አልጠጣም ሞገስ። ፖሊስ ጣቢያ ምን ትሰራለህ? ልጅቷ እንዳልሞተችም መቃብሯም እንዲቆፈርልኝ ለፖሊስ እየጠየኩኝ ነው። እንደዛ ከምታደርግ ለምን ፖሊሱን ይዘው ወደዚህ አትመጣም? የት? አክሊሉ ጋር? አዎ። አይ ፖሊስ አያስፈልግም። ሰገን ካለች እኔ እንደማድናት ነው እሷ ራሱ የምትጠብቀው። እኔ ነኝ የማድናት። ፖሊስ መቃብሩን ይቆፍርልኝ፣ ከዚያም ለታሰርኩባቸው ዓመታት ካሳ ጠይቃለሁ። እና ዛሬ መቃብሩ እንዲከፈት ልታደርግ ነው? እየጨረስኩኝ ነው። ተባብረውኛል፣ ደንግጠዋል። ይሄ ከባድ ነገር ነው፣ በጣም ከባድ ነገር ነው። መድብል ታዲያ እንዴት ነው መቃብሩ ሲከፈት እኔም ልምጣ እንዴ? ብሩክ አብሮኛል። አንተ ልጅቷ ጋር አሁን ወደ ሌላ ቦታ እንዳይወስዳት ብቻ ጠብቅ። ችግር የለም፣ በቃ እከታተላታለሁ። የትልሽ ነው? እቴቴ እኮ ምግብ አብረሽ ካልበላሽ ብላ። እና በላሽ? ያውም የሚጣፍጥ ምግብ ነዋ። ተይ እባክሽ፣ አንቺ ደግሞ የሰው ቤት ሆኖብሽ ነው እንጂ አሁን ከአንቺ በላይ ጣፋጭ ምግብን የሚሰራ ሰው አለ እንዴ? ስማማ፣ አክሊሉ እኮ ልጅቷን ክፍሉን ቀየራት። ወዴት ነው የቀየራት? ከዚህ ግቢ ያስወጣት እንዴ? አይ አላስወጣትም። በሩ አካባቢ ያለው ክፍል ውስጥ ነው የቆለፈባት። ዜቴ ናት የነገረችሽ? አዎ፣ ደግሞ ቴቴ እኮ ቤቱን ሊሸጠው ነው አክሊሉ አለች። ፕሮሰሱን ጨርሷል ብላለች። ለሱ እንኳን አትጨነቂ፣ እኔም ሄጄበታለሁ። ቤቱን አሳግጄዋለሁ። ስሙን ሊያዞር ወደዛ ሲሄድ ያን ጊዜ መርዶን ይሰማል። መቼ ነው ግን እዚህ የራሳችን ቤት ውስጥ የምንገባው? በቅርቡ ሉላ፣ ሁሉም ነገር እያለቀ አስበሽዋል? ግን ይህን ያህል ጊዜ የኔ ቤት እያለ ሲመጻደቅበት የነበረው ቤት ወደ እኔ ሲዞር ምን ሊሰማው ይችላል? ፊት ለፊት ካገኘ ይተኩስብሃል፣ ወይ ደግሞ ራሱን ይስታል። ብቻ ግን ሲያቅ ምን እንደሚሆን ማየት ፈልጋለሁ። ሉላ ያብዳል፣ ያለ ጥርጥር ያብዳል። እናቱ ግን በጣም ነው የሚያሳዝኑ። እሱ ግን የእጁን ነው የሚያገኝ፣ የእጁን። ምን ያክል አደገኛ ሰው እንደሆንኩኝ ያን ያያል።
መድብል እናንተ ሁለት የተለያያችሁ ሰዎች ናችሁ፣ ግን ሁለታችሁም ጀግኖች ናችሁ። መድብል ፊት ለፊት የሚሄድ አውሬ ነው። ሞገስ ደግሞ ጥግ ለጥግ የሚሄድ እባብ። እባብማ አይደለህም እርግብ ማለት ነው። ምን ነበር የተካሄደው? ያን ቀን አብረን ነበርን፣ አብረን እየተደሰትን ነበር። ብሩክ የሆነ ነገር ሆነ ተብሎ ተደወለልኝ። ወንድሜ ምን ሆነ? ምንድን ነው? ከዛም ስንመለስ ሰገን ታመመች። ቶሎ መኪና ውስጥ ይዣት ገባሁ። ወዲያው ደግሞ መኪናው ፍሬን አልሰራ አለኝ። ተጋጩ። እሷም ሞተች፣ እኔም ሸሸሁ። ማን ነበር ይዞን ሄደው? ለምን ነበር የሸሸገኝ? ለምን ነበር በማታ መቃብሯ ላይ ይወሰደኝ? ይሄ ሁሉ የዚህ ሰው ድራማ ነበር ማለት ነው? እንዴት ታሰር? እንዴት ተፈረደብኝ? አስከሬኑ ሳይመረመር እንዴት ተቀበረ? ቤተሰብ መቼም የላት። በዚህ ድግስ ፖሊሶቹ ለምን ተሸበሩ? ሰገን አልሞተችም። ሰገን አልሞተችም። መቃብሩ ይከፈታል። ዛሬ ፀሐይ ይህንን ትግርት ሳታይ ወደ ማደሪያዋ አትገባም። ዛሬ ሰገን መቃብሯ ይከፈታል። የሰገን መቃብር ዛሬ ይከፈታል። አዎ አክሊሉ ልቀቀኝ ብያለሁ። ክፍል ቀይርሻለሁ። ማን አባሽ እንደሚያድንሽ ያለው ትፈራገጭ። ከዚህ በኋላ እዚህ ቤት ውስጥ ነው የምትኖሪው። እሺ? ማን ነው ታይለ እንዴ? እናት እኔ ፍራሹን አምጣልኝ። እዚህ ጋር እንዴት ነው የምተኛው? ይኸውልሽ ይዘዋለሁ፣ ሲይዘው ደግሞ እገለዋለሁ። የመጀመሪያ መኖሬን ካወቀ እሱ ራሱ መጥቶ ይገላል። ስለዚህ እኔ እኮ አንተን በሆነ ኑሮ ከዚህ ነበር ማመልጠው። ለምን አታመልጥም? ጨካኝ ነው የኛ እባክሽ። ጨካኝ አይደለም፣ ጀግና ነው። እሺ ምን እንደጎዳኝ ታውቂያለሽ? መጀመሪያ ላይ እሱን አለማወቅ። አውቄው ቢሆን ኖሮ ይሄን ጊዜ ሞቶ ነበር። ትሰማኛለህ? የመጀመሪያ በህይወት መኖሬን ካወቀ እንዳልገደለኝ ካወቀ በሞት ራሱ አይቆጨኝም። እሺ አሁን ግን ሁለት ነገር ብቻ ነው። ይሄ ፍቅረኛሽ ነው የመጀመሪያ ምናምን የምትይው ኃይለኛ ቢጤ እንደሆነ አውቃለሁ። ሊያድንሽ እንደሚሞክርም አውቃለሁ። እኔ ደግሞ ጀግና ሰው በጣም ደስ ነው የሚለኝ ታውቂያለሽ። ከጀግና ጋር መፋለም እወዳለሁ። ፈሪ ስገለው በጣም ነው የሚጨንቀኝ፣ በጣም ነው የሚደብረኝ። ፈሪ ገና ስትይዙ ሽንቱን እላዩ ላይ ነው የሚለቅ። ጀግናስ የሞት ደጃፍ ረግጦ ይፋለማል። ጀግና ይታገላል። እኔ አክሊሉ ደግሞ ከጀግና ጋር መፋለም ያስደስተኛል። ደስ ነው የሚለኝ። ፈሪ አልወድም። አሁን ራሱ ሲርበኝ፣ ስጨነቅ፣ ስሰቃይ በጣም ነው ደስ የሚለኝ። በጣም ቆይ ግን አንተ ለምን ጸበል አትጠመቅም? ጸበል ጸበል ነው ያልሽው? ለምን? እላይ ላይ ያለው ሰይጣን እንዲወጣ ነው። ሰገን እስካሁን ድረስ አልገባሽም እንዴ?
እኔ ከሰይጣን የባስኩኝ እኔ ማለት ስጋ የለበስኩኝ አጋንንት ነኝ። አይሽ ይሄ ፍቅረኛሽ ሊያድንሽ እንደሚመጣ ምናምን በደንብ አውቃለሁ። ሊያድንሽ ሲመጣ እዚህ ሲደርስ ግን አንቺን በህይወት ሳይሆን አስክሬንሽን ነው የሚያገኘው። ፈርተዋል አይደል? አክሊሉ በጣም ጨንቆሃል። በጣም እኮ ነው የሚያስታውቅም። ወየው 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 እኔ አክሊሉ ምን አለበት እንደው እንዳልሽው የምፈራው ሰው ቢኖር እነኛን ማልተኛባቸው ሌሊቶች ምን እንደማስብ ታውቂያለሽ? ምን አለበት አንድ ቀን እንኳን ጀግና ሰው ቢገጥመኝ የሚፋለም ሰው ቢገጥመኝ ነበር። አየሽ እስካሁን ድረስ ጀግና አልገጠመኝም። ፈሪ ብቻ ነው የሚገጥመኝ። ወየው እኔ አክሊሉ ምን እንደምመኝ ታውቂያለሽ? ምን ነው አንቺ እንዳልሽው የሆነ የምፈራው ሰው ቢኖር ይመጣና እኔን ያድነኛል። ከዛም በኋላ አንተን ይገላል። እሺ አውቀው። እኔ መግደሉን ታዩ እንደሚመጣ ግን አውቃለሁ። እርግጠኛ ነኝ ይመጣል። የሚመጣው ግን ሬሳሽን ለመውሰድ ነው። አርፈሽ እዚሁ ትኖሪያታለሽ። አንቺ አመዳ አክሊሉ አይደል? ያንቺ ነው ምን ታደርገኝ ነው? ምን ልትሆን? ልተኛ። ገና ቀን እኮ ነው 11 ሰዓት። አንቺ ለምን ተኛሽ? ትንሽ ራሴ ነው። አረ እኔ ቆይ አንቺን በቀን ማቀፍ አልችልም። ትረሳለህ እንዴ? ጾም እኮ ነው። አንዴ ጾም ነው፣ አንዴ እንደዛ ነው። በኋላ ግን በኋላ ምን አጉድዬበት ነው እንዳት? እሱማ እኮ ወንድነት ነው። ከኔ የተሻለ ካገኘ ሄድና ተከርቸም ግባ። ቤት እያለ ነው ተከርቸም ገባ። እኔን አስወጥተህ ሌላ ሴት ታስገባ ነው? ያው እንግዲህ ሴት ልጅ እያለች ወንድ ልጅ ያወጣ የሰራው ቤት ሲኖር ነው። ይኸውልሽ ፍራታ ታይ ግን ውዷ ባለቤቴ ነው። እስቲ ቤት ሳይኖር አሁን ውዷ ባለቤቴ ማለት ትንሽ አይከብድም? እኔ እኮ ልሞት አንድ ሐሙስ ነው የቀረኝ። ብትጠቀሚብኝ አይሻልም? መርዞ መርዞ አቤት መጣው አክሊሉ ይኸውልሽ በኋላ በወጋው የሆነ ነገር ባደረገው እንዳገላግኝ። እሺ አልገላግልህም። ገለውና እሺ ትጠራጠሪያለሽ? ባንተ አልጠራጠርም። እሱ ልተኛብኝ። ምን ፈራህ? አይ አንተ ነው ጠያ መጣው አክሊሉ መጣው። ከፈራህ ጠራኝ። እሺ አትወጣም አንተ ሸፋፋ ደላላ። ምን አባክ ነው ስንቴ ማንኳኳት አለብኝ? አክሊሉ እንትን አይገርምም? ልደውልልህ ልመጣ ዝጋ። ለእኔ መደወሉን ተውና ሰውየው ጋር ደወልክለት? ምን አለ? ደውዬለት ዛሬ እመጣለሁ አለ። ዛሬ እመጣለሁ አለ። እንዴት እመጣለሁ አለ? ምን ብለው ነው? እንትን አዲስ ስራ አለ ስለው መጣሁ አለ። ሰማኛለህ አንተ ማትረባ። ሰውየው እኮ ስራ ፈላጊ አይደለም። መጀመሪያም እዚህ ቤት የመጣው ሌላ ሰው ፈልጎ ነው። አክሊሉ ጨነቀኝ እኮ። እሺ አንተ ወይ ዘዘኝ ምን ብዬ ላምጣልህ? ይኸውልህ ደውልለትና እመጣለሁ ካለ ለኔ ያሳውቀኝ። ችግር የለም በቃ አሳውቃለሁ። ችግር የለም። እኔ የምልህ ግን አክሊሉ እንትን ደመኛ ናችሁ እንዴ? ደምን እንዳላፈሰው እሱ አያገባህም። እሺ ደውልለትና አክሊሉ የለም በለው። ይዘኸውና በእርግጠኝነት ይመጣል። እሺ ቀን እየቆጠርኩልህ ነው። ልትገለኝ? አዎ እሺ ኧረ ይመጣል። ዛሬ አንጠልጥዬ ይዤ እጄ ላይ ያስገባል። ነግሬሃለሁ። ቆረቆንዳ
እኔ የምልህ መርዙ መድብል ልታስይዘው ነው እንዴ? እሷ ሲዙን ሽጦኝ አይደል እንዴ? መርዙ እንደዚህ አይነት ነገር ዋጋ ያስከፍላል። ስለዚህ በሰው ጉዳይ ጣልቃ አትግባ። ለአፍዳገት የለውም አሉ። ይኸውልሽ ሁሉም ነገር ለመካሪው ቀላል ነው። አንዴ ጉዳይ ውስጥ ገብቼበታለሁ። በቃ የምወጣው ደግሞ ከሁለት አንዳቸው ሲገዳደሉ። እየመሸኩ ነው። ተነሽና እራት ስሪ እንዴ። እራስ ስራ በእናትህ እኔ ደክሞኛል። ኧረ ይኸውልሽ እኔ ተነስቼ እራት አልሰራም። ተነስቼ ወጥቼ ነው የምበለው። ይኸውልሽ በኋላ ስመለስ ይሄ የቀዘቀዘ ሽሮሽን ብላ ምናምን ብትይኝ እዛው እንዴት ይትዬ ምንድን ነው? እራት እኮ ልሰራ ብዬ ነው። ምን እያደረግሽ ነው? አሞሻል እኮ አንቺ። ለምን ነው ከመኝታ ቤት የወጣሽው? ዞር በል እባክህ ወደዛ። አሁን አንተ ከኔ በላይ አውቀህ ነው? ከኔ በላይ ኖረህ ወገኛ። አዎ ቴትዬ እውነቴን እኮ ነው የምልሽ። አሁን ደግሞ ይህችን ቁስል ተብላ ስንቱ እዛ በጋሬጣ ተቀዶ ሜዳውን ወድቋል። አይደለም እኮ ቴትዬ እባክሽን ሄድ ወደዛ። ስማ አንተ ልጅ እኔ በጣም ደህና ነኝ። ቴትዬ እባክሽን የኔ እናት ግቢ ተነሽ። አይ የኔ ልጅ እንዴት እንደምወድህ እኮ። እኔም እኮ በጣም ነው የምወድሽ የኔ እናት። ትሰማኛለህ? አግብተህ ልጅ ውለድልኝ እባክህ። እሺ ቴትዬ ችግር የለውም። አንቺ አሁን ግቢና ረፊ እባክሽን። አንተ ብለኝ ነው የማርፈው? አመዳም ሂሉጣ ከዚህ አሁን። ቴትዬ ቆይ እኔ የምለው እኮ አንቺም እኮ ገና ነሽ አይደል? ለምን አታገቢም? አንቺስ ለምን ሌላ ህይወት አትጀምሪም? እኔ ይኸው ሸጋው ባሌ ልም ብሎ ከጠፋ 10 ዓመት ሞላው። እኔም ሳላገባ እስካሁን ቆየሁ። ከአሁን በኋላማ ልጅ መለኩሳለሁ እንጂ ብሞት አላደርገውም። እሱ እኮ ሞቶ ሊሆን ይችላል። ምን ሆኖ ይሞታል? ይመጣል። ሰው ገድሎት ሊሆን ይችላል። በአደጋም ሞቶ ሊሆን ይችላል። ስለዚህ እሱን እርሺውና ሌላ ህይወት ጀምሪ። ያን ጊዜ ደግሞ እኔም አገባለሁ። ሸጋውን የሚገለው ጠላት የለው። ከማንም ንክኪ አይደለም። በህይወቱ ግን አንድ የሚጠላው ልጅ አለው። እሱም አንተ ነህ። ቤት ገዢው ደውል። ሄሎ መድብል ምን ሆናል? ለምን ነው የማትረጋጋው? ሞገስ በእኔ ላይ የሆነው በማንም ላይ አልሆነም። በማንም ላይ አልተደረገም ሞገስ። እሺ እንዴት ሆንክ? አስቆፈርከው? አዎ። እና አልተገኘችም? አይ ተገኝቷል። አጽም አለ ውስጡ። አየህ አይደል መድብል፣ ዝም ብለህ እኮ ነው የምትጨነቀው። ሰገን ሞታለች። አይደለም ሞገስ፣ አጽሙ የወንድ ነው። ኧረ እባክህ። መቃብር ውስጥ የተገኘው የወንድ ሰው አጽም ነው። ቆይ በምን አረጋገጣችሁ? በፎረንሲክ ምርመራ ወንድ ነው። አድራሻው የማይታወቅ ሰው ነው ገድለው የቀበሩት። በሰገን ቦታ ላይ ሌላ ሰው ነው ገድለው የቀበሩት፣ ትልቅ ሰው። ኧረ እባክህ እንዲህ። ቆይ ምን አይነት ጭካኔ ነው? አዎ እሱ የፖሊሶች ጉዳይ ነው። ግን ሰገን አልሞተችም። ዋናው ነገር ሰገን አልተቀበረችም። ሰገን አክሊሉ ጋር ናት። እሱ ነው አፍኖ ያስቀመጣት፣ አግቶ ያስቀመጣት አክሊሉ ነው። አዎ እሱ ጋር ነው የተቀመጠችው፣ እሱ ጋር ነው ያለችው። እና እየመጣ ነው እንዴ መድብል? እና ይሄንን ጉድ አውቄ ነው ቤቴ የምቀመጠው ሞገስ። ይሄንን ሰምቼ አረፌ የምቀመጥ ይመስልሃል? እየመጣው ነው። ለብሩክስ ነግረዋል? ስደርስ ደውላለሁ። እሺ። ምን አይነት ድራማ ነው? ቆይቻ አክሊሉ የያዛት ልጅ ግን የመድብል ፍቅረኛ ሆነች አይደል? ሞተች ብለው ሌላ ሰው ቀብረው። ምን አይነት ጭካኔ ነው? ሞገስን ይሄን ሰውዬ ግን እየፈራሁት ነው። መፍራትም መጠንቀቅም አለብን። ይሄ ሰው እጁ ረጅም ነው። መድብል ሊመጣ ነው እንዴ? አዎ፣ ግን አስቆማለሁ። ጤና ይስጥልኝ፣ ጤና ይስጥልኝ። አክሊሉ እንዴት ነህ? ይመስገን አምላክ አለሁኝ። እንዴት ነህ አንተ? ሰላም ነህ? እኔ የምለው በቃ ነገ ውልና ማስረጃ ሄደን ሁሉንም ነገር እንጨርሳለን። እንደውም መሶብ አለ አይደለም የአንድ ማዕከል አገልግሎት፣ እዛ ሄደን ነገ ሁሉንም ነገር እንጨርሰዋለን። ምንም ችግር የለውም። በጣም ይቅርታ አድርግልኝ አክሊሉ፣ ቤት መግዛቱን ትቼዋለሁ። ምን ማለት ነው መግዛቱን ትቼዋለሁ ማለት? አትቆጣኝ እንዴ! ቤቱን አለመግዛት እኮ መብቴ ነው። ትሰማኛለህ? እንዴት ነው የማልቆጣው?
ሁሉንም ነገር ከጨረስን በኋላ በመጨረሻው ሰዓት አልገዛም ማለት ምን ማለት ነው? ባንተ የተነሳ ስንት ገዢ መልሻለሁ። እንግዲህ ምንም ማድረግ አልችልም። ቤት ካርታውን ሳስፈትሸው ደስ የማይል ነገር ስላለ ይቅርብኝ። ምን ሆነ ደስ ያላለ? መልኩ ነው? ምን ሆነ ካርታው? ሰማኛለህ፣ ደርሰህ በመጨረሻው ሰዓት ላይ አልገዛም ማለት በጣም ነው ያስከፋኝ፣ በጣም ነው ያናደደኝ። እንግዲህ ይቅርታ። ይልቅ የሰጠሁን ቀብድ መልስልኝ። አየህ፣ አሁን በጣም ትልቅ ቀልድ ጀመርክ። ቀብድ ልመልስልህ አይደለም 1 ሚሊዮን ብር ልመልስልህ ያንሰኛል። እንደውም ሌላም ትጨምራታለህ። ይኸውልህ ህግ ያለበት ሀገር ላይ ነን። ቆይ ስማኝ፣ ካርታው ምን ሆነ? ምንድነው ያገኘበት ችግር? ራሴው የሰራሁት ቤት ነው ነበር ያልከኝ? አዎ የራሴ ቤት፣ ላቤን ጠብ አድርጌ የሰራሁት ቤት። ይቅርታ እንግዲህ ሁሉንም ነገር መናገር የለብኝም። ቀብዱን ግን መልስልኝ። ይኸውልህ አይደለም ቀብድ ልመልስልህ ማለት ነው፣ በአካል ባገኝ ሌላ ተጨማሪ ሚሊዮን ብሮችን እንዲህ ጉሮሮህን አንቄ እቀበልሃለሁኝ። እንን ወቅ እንዴ በጣም ትገርማለህ። ሰው ለካ ደህና የሚመስለው የሚፈልገውን እስኪያገኝ ድረስ ነው። 1 ሚሊዮን ብር ምንም ማለት አይደለም። ከአንተ ጋር ግን ተዛዘብ። ዝጋ 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 ክፍታፍ። ድሮም እኮ ምንም እንደሌለ ታስታውቃለህ። እከካም ደሃ። የመጀመሪያ እባክህን በህይወት እንዳለው ካወቅኩኝ ና እባክህን አውሬ ሳይገለኝ ቶሎ ና። እኔ አልቻልኩም። በቃ ሁሉም ነገር ናፍቆኛል። ፀሐዩ ናፍቆኛል። ሰው ናፍቆኛል። እባክህን አናድነኝ። እባክህን አንተ ምንም አያቅትህም አውቃለሁ። እባክህን አናድነኝ። ፍቅር በዚህ ዓለም ላይ ግን ፍቅር ባይኖር ኖሮ ህይወት አሰልችቶን ነበር አይደል? ማለትም አይኔ ፍቅር አንዲት እናት መሞት ብትፈልግ እንኳን ለልጆቿ ስትል መኖር ትገደዳለች። ታዲያ ፍቅር አስገደዳት ማለት አይደለም? አዎ እኔዎች እኔ ግን አንቺን ባላገኝሽ ምን ይውጠኝ ነበር? ህይወት እኮ እንደዚህ ማርማር አትለኝም ነበር፣ አትጣፍጠኝም ነበር። እሺ ቆይ አሁን እኔ ብሞት አንተም ትሞታለህ? መሞቴን እንኳን እንጃ ለዋሽ አልፈልግም። ግን እኔ መሞት ብፈልግ እንኳን ለሚወዱኝ ሰዎች ስል መኖር ግድ ነው። እና ሌላ ታገባለህ? ማን ያውቃል? እና ልታገባ? እኔ ወድ እኔ በሞት እንኳን አንቺ ማግባት አለብሽ። የኔን እኮ አልመለስክልኝም። አሁን እኔ በሞት ሌላ ታገባለህ? እሺ አላገባም። አዎ ማግባት የለብህም። ብትሞት ራሱ እኔ ባንተ ቀናለሁ። እኔ ፍቅር በቃ አይበለውና እንደው ብሎት እኔ በሞት እንኳን አንቺ የሚወድሽን ሰው ማግባት አለብሽ። አትቀናም? አልቀናም። ከአንቺ ፍቅር አይበልጥም። እሺ አሁን አንገቴን ሳም። እንዴ ከፈኝ የመጀመሪያ እባክህን አንተ ብቻ ነህ ያለኝ። እባክህን አናድነኝ። እባክህን
ሄሎ፣ አንተ ደላላ አክሊሉ የት ነህ? ከቤት ነኛ። አዎ መጥቷል። በጣም ጥሩ። እሺ